የተወዳጁ መምህር ዘላለም ወንድሙ ቀብር በርካታ ኦርቶዶክሳውያን በተገኙበት ተፈጸመ። በጋሞ በደረሰው የናዳና የጎርፍ አደጋ የሞቱ ሰዎች ቁጥር ከመቶ ሲያልፍ የ57 ሰዎች አስከሬን መገኘቱ ተገለጸ። የቀድሞው የሶማሌ ክልል ፕሬዝዳንት አብዲ ኢሌ ዳግም ሊታሰሩ መሆኑን ምንጮች ጠቆሙ። ሴኔጋል በግብረ ሰዶማውያን ላይ የማያዳግም እርምጃ ለመውሰድ የሚያስችላትን ሕግ ማርቀቋ ተሰምቷል። 14ኛ ቀኑን በያዘው የእስራኤል አሜሪካና ኢራን ጦርነት በርካታ አዳዲስ መረጃዎች ወጥተዋል። ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ሰላም ጤና ይስጥልን። ይህ አቤር ሚዲያ ነው። ወደ መረጃዎቹ አለፍን። በሀገር ውስጥና በባህር ማዶ በነበረው የወንጌል አገልግሎቱ የሚታወቀው የመምህር ዘላለም ወንድሙ የቀብር ስነ ስርዓት በቅድስት ስላሴ ካቴድራል በታላቅ ድምቀትና ሀዘን ተከናወነ። ከመስቀል አደባባይ የጀመረውና በሺዎች የሚቆጠሩ ምዕመናን የታደሙበት ይኸው የሽኝት መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎችና ከፍተኛ ሃይማኖት አባቶች ታጅቦ የቀብር ስነ ስርዓቱ ተፈጽሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በመምህሩ ድንገተኛ ህልፈት የተሰማቸውን ጥልቅ ሀዘን ገልጸዋል። በብፁዕ አቡነ ማቴዎስ አማካኝነት ለታዳሚው በንባብ በተሰማው የቅዱስነታቸው መልእክት ላይ መምህር ዘላለም በመንፈሳዊ ህይወቱና በትጋቱ ለቤተ ክርስቲያን ትልቅ ተስፋ የነበረው ወንጌልን ለማድረስ በገጠርም በከተማም የደከመ አባት መሆኑ ተገልጿል። ቅዱስነታቸው በመልእክታቸው ሃይማኖትን ወይም ማንነትን መሰረት በማድረግ በቤተ ክርስቲያን አገልጋዮችና ምዕመናን ላይ በሚደርሰው ጥቃት እንዳዘኑም ጠቅሰው አልፈዋል። መምህር ዘላለም ወንድሙ በሰሜን አሜሪካ ለአገልግሎት በሄደበት ወቅት ባጋጠመው ህመም ከዚህ ዓለም በስጋ መለየቱ የሚታወስ ነው። ስርዓተ ቀብሩ ብፁዓን ሊቃነ ጳጳሳት፣ መምህራንና ምዕመናን በተገኙበት በቅድስት ስላሴ ካቴድራል ተፈጽሟል። የሟቾች ቁጥር 107 መድረሱን ከጋሞ ዞን አስተዳደር የተገኘው መረጃ አመላከተም። ከአንድ ወረዳ ብቻ 102 ሰዎች ህይወት ሲያልፍ የ50 ሰዎችን አስከሬን ማግኘት አለመቻሉ ተዘግቧል። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ካምባ እና ቦንኬ ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ወደ 107 መድረሱን ነው ከስፍራው የተገኘው መረጃ የሚያሳየው። ከሟቾቹ መካከል ከጋጮ ባባ ወረዳ ብቻ 102፣ ከካምባ ወረዳ 2 እንዲሁም ከቦንኬ ወረዳ 3 በድምሩ የ107 ሰዎች ህይወት ማለፉ ታውቋል። እስካሁን በተከናወነው አስቸጋሪ ፍለጋም የ57 ሰዎች አስከሬን መገኘቱንና በጋጮ ባባ ወረዳ የቀሪ 50 ሰዎች አስከሬን እየተፈለገ መሆኑ ተገልጿል። የአካባቢው መልክዓ ምድር አስቸጋሪ መሆን አስከሬን ፍለጋውን ከባድ ማድረጉ የተገለጸ ሲሆን ጉዳት ለደረሰባቸውና ለተፈናቀሉ ወገኖች አስቸኳይ የዕለት እርዳታ እየተደረገ መሆኑ ተመላክቷል። የቀድሞው የሶማሌ ክልል ፕሬዝዳንት አብዲ ኢሌ በአዳዲስ ወንጀሎች በድጋሚ ለፍርድ ሊቀርቡ እንደሚችሉ መረጃዎች ጠቆሙ። ከጥቂት ጊዜያት በፊት ከእስር የተፈቱት የቀድሞው የሶማሌ ክልል ፕሬዝዳንት አብዲ ኢሌ በድጋሚ ለሕግ ሊቀርቡ መሆኑ ተሰምቷል። አብዲ ኢሌ በ2010 ዓ.ም በክልሉ ሁከት በማስነሳት የልዩ ኃይላቸውን አባላት ከመከላከያ ሰራዊቱ ጋር ውጊያ ውስጥ እንዲገቡ ማድረጋቸውንና ለበርካታ ቤተክርስቲያኖች መቃጠል ምክንያት መሆናቸውን ተከትሎ መታሰራቸው ይታወሳል። ይሁንና ከዓመታት የእስር ቆይታ በኋላም ክሳቸው ተነስቶ መለቀቃቸው በወቅቱ በጀል ኦጋዴን ተጎጂዎችና ዓለም አቀፍ የሰብአዊ መብት ተቋማት ዘንድ ከፍተኛ ቅሬታ አስነስቶ ነበር። በአሁኑ ሰዓት ያሉበት ትክክለኛ ቦታም አይታወቅም ተብሏል። ይሁን እንጂ በቅርቡ በኢትዮጵያ የተቋቋመው የሽግግር ፍትህ ኮሚሽን ባደረገው ማጣራት መሰረት አብዲ ኢሌ በድጋሚ በቁጥጥር ስር ሊውሉ እንደሚችሉ መረጃዎች ይጠቁማሉ። ግለሰቡ በ8 ዓመታት የስልጣን ዘመናቸው በተፈጸመው ከ57,000 በላይ ወንጀሎች ላይ ምርመራ የተደረገ ሲሆን ከነዚህም ውስጥ በንጹሃን ላይ የተፈጸመው የጅምላ ግድያዎች፣ የጾታ ጥቃቶች፣ በጀል ኦጋዴን እስር ቤት ይፈጸሙ የነበሩ ኢሰብአዊ አያያዞችና የሀብት ውድመት ይገኙበታል። አሜሪካና የአውሮፓ ህብረትን የመሳሰሉ አካላት ባለፉት ዓመታት ለተፈጸሙ የሰብአዊ መብት ጥሰቶች ተጠያቂነት እንዲረጋገጥ በተደጋጋሚ ጫና ማድረጋቸው ይታወቃል። ወደ ውጭ ዜናዎች ስናልፍ ደግሞ አሜሪካ የተኩስ አቁም ስምምነት ለማድረግ ኢራንን ለማነጋገር እየሞከረች ነው። ነገር ግን ኢራን ፈቃደኛ አልሆነችም። ዊትኮፍ ኢራንን በተለያዩ የግንኙነት መንገዶች 2 ጊዜ የተኩስ አቁም ስምምነት መጠየቁን መረጃዎች አመላክተዋል። ይህ በእንዲህ እንዳለ ኢራን ጦርነቱን ለማቆም 3 ቅድመ ሁኔታዎችን ማቅረቧ ተሰምቷል። የኢራኑ ፕሬዝዳንት መስዑድ ፔዜሽካን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማቆም 3 ዋና ዋና ቅድመ ሁኔታዎችን በኤክስ ገጻቸው ላይ ይፋ አድርገዋል ተብሏል። ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይት
ቀጣይነት ያለው ሰላም ለማምጣት የሚከተሉት ነጥቦች መሟላት እንዳለባቸው ገልጸዋል። የአገሪቱ ሉዓላዊነትና ጥቅሞች በዓለም አቀፍ ደረጃ እውቅና እንዲያገኙም፣ በግጭቱ ምክንያት በኢራን ላይ ለደረሰው ጉዳት አሜሪካና እስራኤል ተገቢውን ካሳ እንዲከፍሉና ወደፊት በኢራን ላይ መሰል ጥቃቶች እንዳይሰነዘሩ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና እንዲሰጥ መጠየቃቸው ተነግሯል። ፕሬዝደንቱ ለጦርነቱ መከሰት እስራኤልንና አሜሪካን ተጠያቂ ናቸው። ስለዚህ እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድ አስገንዝበዋል ተብሏል። አሜሪካ ከመጠባበቂያ ነዳጇ 172 ሚሊዮን በርሜል ወደ ገበያ ልታወጣ መሆኑ ተነገረም። በተመሳሳይ ጣሊያን ከስትራቴጂክ መጠባበቂያ ነዳጇ 9 ሚሊዮን በርሜል ወደ ገበያ አውጥታለች ተብሏል። ኢራን ከጦርነቱ በፊት ከነበረው በላይ በሆርሙዝ ሰርጥ በኩል ተጨማሪ ነዳጅ ወደ ውጭ እየላከች ትገኛለች መባሉም ተሰምቷል። ይህ ለዋይት ሀውስ እጅግ አሳፋሪ ውርደት ተደርጎ መወሰዱም ተዘግቧል። አሜሪካ የኢራን መንግስት ጠንካራ ነው ማለቷ ተሰማም። አሜሪካ የኢራን መንግስት የመፍረስ ስጋት እንዳላሳየና አሁንም ጠንካራ መሆኑን ሮይተርስ ዘግቧል። አሜሪካና እስራኤል በኢራን ላይ ለ2 ሳምንታት ያህል ጥቃት ሲያደርሱ ቢቆዩም የኢራን መንግስት የመፈራረስ ስጋት እንደሌለበት ተጠቁሟል። ሮይተርስ የመረጃ ምንጮቹን ጠቅሶ እንደዘገበው በአሜሪካ በተደረገው ግምገማ የኢራን አመራር ሙሉ በሙሉ እንደተጠበቀና በጠንካራ ቁመና ላይ እንደሚገኝ ያሳያል ብሏል። አሜሪካና እስራኤል በዋናነት አሁን ያለውን የኢራን መንግስት ሙሉ ለሙሉ ለማፍረስ እንደሚፈልጉ በተደጋጋሚ ሲገልጹ ቆይተዋል። ሶስተኛው የነዳጅ የጭነት መርከብ በሆርሙዝ ባህር ላይ ምንነቱ ባልታወቀ መሳሪያ ተመትቷል ሲል የእንግሊዝ የባህር ንግድ ኦፕሬሽን አስታውቋል። በተያያዘ መረጃ ኢራቅ በስራ ላይ የነበረ ሌላ መርከብ ተመትቷል። እንዲሁም የዩናይትድ ኪንግደም የባህር ንግድ ስራዎች እንደዘገበው ከተባበሩት አረብ ኤምሬትስ ጀበል አሊ በስተሰሜን 35 ኖቲካል ማይል ርቀት ላይ የሚገኝ አንድ የጭነት መርከብ በሚሳኤል ተመትቷል። በዚህም ምክንያት በመርከቡ ላይ የእሳት አደጋ ተከስቷል ተብሏል። የመርከቡ ሰራተኞች ግን በሰላም እንደሚገኙ ነው የተገለጸው። የአሜሪካው የጦርነት መስሪያ ቤት ፔንታጎን ከኢራን ጦርነት በጀመረበት የመጀመሪያው ሳምንት 11.3 ቢሊዮን ዶላር እንዳወጣ ለኮንግረስ ሪፖርት አድርጓል። ይህ የወደሙ መሰረተ ልማቶችንና የአየር መከላከያ ስርዓቶችን አያካትትም ተብሏል። በደቡባዊ ሊባኖስ ከኪያም በስተደቡብ በሚገኝ የእስራኤል ወታደራዊ ቦታዎች ላይ የሮኬት ጥቃት መፈጸሙን ሂዝቦላ አስታውቋል። ቡድኑ ከቅርብ ቀናት ወዲህ በአካባቢው በሚገኙ የእስራኤል ወታደራዊ ቦታዎች ላይ በተደጋጋሚ ጥቃት እየፈጸመ ይገኛል። የኢራን ፖሊስ አዛዥ ማንኛውንም ኢራናዊ በመንግስት ላይ ተቃውሞ ለማድረግ የሚያስቡ ከሆነ እርምጃ እንደሚወስድባቸው በማንሳት ይህንን ያደረገ ከጠላት ጋር በተመሳሳይ መንገድ ይወገዳል መባሉ ተነግሯል። የእስራኤሉ ፕሬዝደንት በበኩላቸው ኢራናውያን የአያቶላህ አሊ ሀሚኒን አገዛዝ እንዲቃወሙ ጥሪ ማቅረባቸው የሚታወስ ነው። አሜሪካና እስራኤል በአሊ ጉዳርዝ ከተማ ባደረሱት ጥቃት ቢያንስ 9 ሰዎች መሞታቸውን የታስኒም የዜና አገልግሎት ዘግቧል። የኢራን አብዮታዊ ዘብ ኮሎኔል ሰይድ ኢብራሂም ሙሳቢያን የቅርብ ሰዎች በጥቃቱ ተገድለዋል ብሏል። በአሜሪካና እስራኤል ጥቃቶች የኢራን ሆስፒታሎችና መኖሪያ ሰፈሮች እየተመቱ መሆኑ ተገለጸም። በጥቃቱ በመላው ኢራን ሆስፒታሎችና የጤና ተቋማት ከፍተኛ ጉዳት ደርሶባቸዋል ተብሏል። ከቴሄራን የተጎጂዎች ቁጥር እየጨመረ መምጣቱ የተነገረ ሲሆን ጥቃቱ በተፈጸመበት ቦታ የተገደሉ ሲቪሎች መሆናቸው ተገልጿል። በጥቃቱ ቢያንስ 1395 ሰዎች ተገድለዋል የተባለ ሲሆን አሁንም ሰዎች በፈራረሱ ህንፃዎች ስር ይገኛሉ መባሉ ነው የተነገረው። ከነዚህ ሰዎች አብዛኛዎቹ ሲቪሎች ሲሆኑም ከቅርብ ቀናት ወዲህ በከተሞች ላይ የሚደርሰው ጥቃት መባባሱ ተገልጿል። እስራኤል የየመኑን ሁቲዎች ለመምታትና የስለላ መረጃዎችን ለመሰብሰብ በሶማሌላንድ የጦር ሰፈር ለመገንባት እያጠናች መሆኑን ብሉምበርግና ሚድልስት አይዘገቡም። ባለፈው ሰኔ ወር የእስራኤል የደህንነት ባለስልጣናት በኤደን ባህረ ሰላጤ አቅራቢያ የሚገኙ የባህር ዳርቻዎችን ለዚሁ ተግባር መርምረዋል ተብሏል። እስራኤል ሶማሌላንድን በታህሳስ ወር እውቅና የሰጠች ሲሆን ይህም የሁቲዎችን የሚሳኤል ስጋት ለመከላከል የታለመ ስትራቴጂካዊ እርምጃ እንደሆነ ይነገራል። የሶማሌላንድ የፕሬዝደንት ጽህፈት ቤት ሚኒስተር ቃዳር ሁሴን አብዲ ከእስራኤል ጋር የደህንነት ትብብር መኖሩን ቢያረጋግጡም ስለ ጦር ሰፈሩ ግን ወደፊት የሚታይ መሆኑን ገልጸዋል። ይህ በእንዲህ እንዳለ የሶማሌ መንግስት የእስራኤልን እውቅና በመቃወም ሉዓላዊነቴን ለመጠበቅ እርምጃ ወስዳለሁ ሲል ዝቷል። የሁቲዎች ጥቃት በቀይ ባህር ላይ ያለውን የንግድ ልውውጥ በ70 በመቶ ቀንሶታል መባሉም ነው የተነገረው።
የሀገሬ ትልቁ ባንክ ቅርንጫፍ ከነሰራተኞቹ በቦምብ ተመትቷል ሲሉ የኢራን የውጭ ጉዳይ ሚኒስትር ተናገሩ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ላይ የሚፈጸመው ጥቃት መቀጠሉን ገልጸዋል። አራግቺ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ የኢራን ብሔራዊ ሀብቶች ጥቃት እየደረሰባቸው መሆኑን ገልጸዋል። ሚኒስትሩ በዚህ ጥቃት የሀገሬ ትልቁ ባንክ ቅርንጫፍ ከነ ሰራተኞቹ በቦምብ ተመትቷል ሲሉ ገልጸዋል። በእኛ አዲስ ዓመት ለህዝባቸው ምግብ እንዳይጠፋ ሲያገለግሉ ነበር ብለዋል። ሚኒስትሩ የጦር ኃይላችን ትክክለኛውን የአጸፋ እርምጃ ይወስዳል ሲሉም ዝተዋል ነው የተባለው። ስፔን ከእስራኤል የነበራትን ዲፕሎማሲያዊ ግንኙነት ለማቋረጥ ማቀዷ ተገለጸም። እስካሁን ባለው መረጃ በቋሚነት በእስራኤል የሚገኙትን አምባሳደሯን መልሳለች። ዲፕሎማሲያዊ ግንኙነቷን ለማቋረጥ ምክንያቷ ደግሞ እስራኤል ከአሜሪካ ጋር በመተባበር በኢራን ላይ ጥቃት መፈጸሟን በመቃወም ነው ተብሏል። ሁለቱ ሀገራት ውዝግብ ውስጥ የገቡት የ2023 የጋዛ ጦርነት ከተጀመረ በኋላ ነው። ነገር ግን እስራኤል በኢራን ጥቃት ስፔን ድጋፍ አለማድረጓን አስታውቃለች። አሜሪካ በኢራን ላይ እርምጃ ለመውሰድ የስፔንን የጦር ሰፈሮች ለመጠቀም ያቀረበችው ጥያቄ ተቀባይነት አላገኘም። ፕሬዚደንት ትራምፕ የንግድ ግንኙነታችንን አቋርጠናል ሲሉ በስፔን አቻቸው ፔድሮ ሳንቼዝ ውሳኔ መበሳጨታቸውን ገልጸዋል ተብሏል። ሴኔጋል ግብረ ሰዶማዊነትን በከፍተኛ እስራት የሚያስቀጣ አዲስ ሕግ አጸደቀች። የሴኔጋል ፓርላማ በሀገሪቱ ውስጥ ያሉ የግብረ ሰዶማውያን ግንኙነቶችን የሚቀጣው ከፍተኛ የእስራት ዘመን ከ5 ዓመት ወደ 10 ዓመት ከፍ የሚያደርግ አዲስ ሕግ በሙሉ ድምፅ አጽድቋል ተብሏል። በግብረ ሰዶማዊነት ድርጊት የተገኘ ማንኛውም ሰው ከዚህ ቀደም ይጣልበት የነበረው የ5 ዓመት እስራት አሁን እስከ 10 ዓመት ሊደርስ ይችላል። ጥፋተኞች ከ3500 እስከ 17600 የአሜሪካን ዶላር የሚያደርስ የገንዘብ ቅጣት ይጠብቃቸዋልም ነው የተባለው። ሕጉ ድርጊቱን መፈጸምን ብቻ ሳይሆን የግብረ ሰዶማውያን ግንኙነቶችን ማስተዋወቅ ወይም በገንዘብ መርዳትንም የወንጀል ድርጊት አድርጎታል ተብሏል። ለዚህም ከ3 እስከ 7 ዓመት የሚደርስ እስራት ይደነግጋል። ድርጊቱ ለአቅመ አዳም ያልደረሱ ህጻናትን የሚያካትት ከሆነም ከፍተኛው የቅጣት እርምጃ ተፈጻሚ ይሆናል ተብሏል። አዲሱ ሕግ ያለ በቂ ማስረጃ ሰዎችን በግብረ ሰዶማዊነት በሐሰት የሚወነጅሉ ግለሰቦችንም በወንጀል የሚያስቀጣ አንቀጽ አካቷል። ይህ ረቂቅ ሕግ በፓርላማው 135 ለ0 በሆነ ድምፅ የጸደቀ ሲሆን 3 ተወካዮች ደግሞ ድምፅ ከመስጠት ተቆጥበዋል። ሕጉ በጠቅላይ ሚኒስትር ኡስማን ሶንኮ አቅራቢነት ለፓርላማው የቀረበ ሲሆን አሁን ተግባራዊ ለመሆን የፕሬዝዳንት ባሲሩ ዲዮማን ፋየን ፊርማ በመጠባበቅ ላይ ይገኛል መባሉ ነው የተገለጸው። ተመልካቾች ለዛሬ ከአቤር ሚዲያ የያዝናቸው መረጃዎች የሰማችኋቸውን ይመስሉ ነበሩ። በሌሎች አዳዲስ መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። አቤር ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ጥሩ ጊዜ ተመኘን። ሰላም።